ለብዙ ዓመታት በጨለማው ዓለም ውስጥ በሚገኙ ስውርና በሚያፍኑ የጥንቆላ ኮሪደሮች ውስጥ ተመላልሻለሁ። ወደዚያ ዓለም ያደረኩት ጉዞ በ19 ዓመቴ እዚሁ ጋና ውስጥ ማንም ሊጠረጥረው በማይችል ሰው አማካኝነት የተጀመረ ነው። በቤተሰባችን ውስጥ ያለችው አክስቴ ነበረች። እሷ በጣም የዋህ፣ ጸጥ ያለች፣ ብዙ የምትጸልይና ቅዱስ ትመስል ነበር። ሰዎች ያምኑባት፣ ያደንቋትና ብዙ ጊዜ መንፈሳዊ ምክር ይጠይቋት ነበር። ነገር ግን ከዚያ የትህትና መጋረጃ በስተጀርባ እሷ ፈጽሞ የተለየች ነበረች። እሷ የቤተሰባችን መንፈሳዊ ጠባቂ ነበረች። በቅድስና ጭንብል ስር ጨለማዋን በብቃት የደበቀች ከፍተኛ ደረጃ ላይ ያለች ጠንቋይ ናት። በእነዚህ ዓመታት በጥንቆላ አሰራር ሰልጥኛለሁ። ጠንቋዮች ተጋላጭ ሰዎችን እንዴት እንደሚለዩ፣ እንዴት በመንፈሳዊ እንደሚዘባበቱባቸውና ታላቅ ዕድል፣ ታላቅ መንፈሳዊ እሳት ወይም ታላቅ አቅም ያላቸውን ሰዎች ላይ ጥቃት እንዴት እንደሚሰነዝሩ ተምሬያለሁ። በግልጽ በሚታይ ሁኔታ ውስጥ በጸጥታ እንዴት መስራት እንደሚቻል ተምሬያለሁ። ቤተሰቦች፣ የሥራ ቦታዎች፣ ማህበረሰቦችና እንዲያውም በቤተ ክርስቲያኖች ውስጥ ሳይታወቅ መዋሃድና አደጋው በጣም ቅርብ መሆኑን ፈጽሞ ባላሰቡ ሰዎች ላይ መንፈሳዊ ጉዳት ማድረስ ነው። አንድ ሰው በድብቅ እየተቆጣጠራችሁ መሆኑን የሚያሳዩትን 5 መንፈሳዊ ምልክቶች ልግለጽላችሁ። የማካፍላችሁ እያንዳንዱ ምልክት በጠንቋዮች ቡድን ውስጥ በቆየውበት ጊዜ በግሌ ከተለማመድኳቸው ወይም ከመሰከርኳቸው ነገሮች የመጣ ነው። ለእያንዳንዱ ምልክት ከራሴ ያለፈ ሕይወት ትክክለኛ ምሳሌዎችን እሰጣለሁ። እነዚህን ድርጊቶች የፈጸምኩባቸው ወይም በሌሎች ሲፈጸሙ ያየሁባቸው ጊዜያትን ነው። ይህንን የማካፍለው ፍርሃትን ለመፍጠር ሳይሆን ብርሃንን ለማምጣት ነው። ኢየሱስ በሉቃስ ምዕራፍ 8 ቁጥር 11 ላይ እንዲህ ብሏል፣ ሳይገለጥ የተሰወረ ምንም የለምና ሳይታወቅ ወይም ብርሃን ላይ ሳይወጣ የሚቀር ምንም የተደበቀ ነገር የለም። ስለዚህ ዛሬ እውነት ወደ ብርሃን እየወጣ ነው። በጥንቆላ ስሜታዊ ጉልበት ከሚጠነክሩ መንፈሳዊ መሳሪያዎች አንዱ ነው። አንድን ሰው ማጥፋት ከፈለጉ በቀጥታ አያጠቁትም። በመጀመሪያ በዙሪያው በተለይም በሚያምናቸው ሰዎች በኩል ስሜታዊ ብጥብጥ ይፈጥራሉ። በአጠገባቸው ያለ ሰው ያለ ምክንያት በድንገት ሊጠላችሁ ሲጀምር ያ ስሜታዊ ክፍተት በመንፈሳዊ ያዳክማቸዋል። እናም ጨለማው ለማጥቃት ቀላል ያደርገዋል። በሰፈር ጸሎት ስብሰባ ውስጥ ኃይለኛ ጸሎተኛ የነበረችውን እህት አቢናን አስታውሳለሁ። እሷ በጋለ መንፈስ የተሞላችና ለሌሎች ያለማቋረጥ የምትማልድ ነበረች። ጸሎቷ የኛን ሥራ በተደጋጋሚ ይጎዳ ነበር። ስለዚህ ጠንቋዮች ቡድን የመንፈሳዊ እሳቷን የማጥፋት ሥራ ሰጡኝ። በቀጥታ ማጥቃት አልቻልንም፣ ምክንያቱም በመንፈሳዊ በጣም የተጠበቀች ነበረች። በምትኩ የቅርብ ጓደኛዋን እንደ መሳሪያ እንድንጠቀም ታዘዝኩኝ። በአስትራል ፕሮጀክሽን አማካኝነት የጓደኛዋ ህልም ውስጥ በመግባት የጥርጣሬና የቅሬታ ዘሮችን ዘራው። በጥቂት ቀናት ውስጥ ጓደኛዋ አቢናን ያለምንም ትክክለኛ ምክንያት መጥላት ጀመረች። ከዚህ በፊት ፈጽሞ የማይረብሿት በነገሮች በድንገት አስቆጧት። እሷ ከአቢና መራቅ ጀመረች እና ብዙም ሳይቆይ አብረው መጸለይ አቆሙ። መንፈሳዊ ጋሻ የነበረው አንድነታቸው ተሰበረ። ከ2 ሳምንት በኋላ አቢና በድንገት በሚስጥር ታመመች። ዶክተሮች የችግሩ ምክንያት ሊረዱት አልቻሉም። ነገር ግን በመንፈሳዊ ሁኔታ በቅናት አማካኝነት የጥቃት መስመር ተከፍቶ ነበር። ቅዱስ መጽሐፍ ይህንን ሁኔታ ያረጋግጣል። ሚክያስ ምዕራፍ 7 ላይ እንዲህ ይላል፣ የሰው ጠላቶች የቤቱ ሰዎች ናቸው። ጠንቋዮች ብዙ ጊዜ በሚታወቁ ፊቶች፣ በዘመዶች፣ ወዳጆች ጀርባ ላይ ይደበቃሉ። በሌላ ጊዜ ደግሞ በኩሚ ውስጥ የሚኖር አንድ ወጣት ሙዚቀኛን እንድጠቁም ተመድቤ ነበር። ስጦታዊ እግዚአብሔርን የሚያከብር ነበር፣ ነገር ግን ቅናት ከበበው። የቅርብ ጓደኞቹን እንደ መሳሪያ ተጠቀምኩበት። በድንገት የእሱን አንድነት መሳለቅ ጀመረ። እሱም ማበረታታት ትቶ ሌሎችም በእሱ ላይ ማነሳሳት ጀመረ። ከዛም በኋላ ለሰዎች እንዲህ አለ፣ ምን እንደበደልኩኝ አላውቅም። የምወዳቸው ሰዎች ሁሉ የሚጠሉኝ ይመስለኛል። እናም ጥንቆላ በዚህ መልኩ ነው የሚሰራው። ፈጽሞ አይጎዱም ብላችሁ በምታስቧቸው ሰዎች ጀርባ የሚደበቁት
በአጠገባችሁ ያለ ሰው በድንገት ያለ ምክንያት ከፍተኛ ጥላቻ ሲያሳይ ከእነሱ ጋር ብቻ አትከራከሩ። በእነሱ በኩል የሚሰራ መንፈሳዊ ተጽዕኖ ሊሆን ይችላል። ህልሞች ፈጽሞ አይዋሹም። የጥንቆላው ዓለም በከፍተኛ ሁኔታ የሚሰራው በማታ ነው። ምክንያቱም ሰውነት ሲተኛ መንፈስ ይበልጥ ተጋላጭ ይሆናል። በጥልቅ የጨለማው መንግስት ውስጥ በነበርኩበት ጊዜ የህልም ወረራ ዋና ተግባሮች አንዱ ነበረ። በህልም ውስጥ በመግባት ሰዎችን ለመቆጣጠር፣ ለማስፈራራት፣ ለማታለል ወይም መንፈሳዊ ነገሮችን ለመከተል እንገባለን። ከመጀመሪያው ስራዎች አንዱ ሜሪየም የምትባል ሴትን ማጥቃት ነበር። እሷ በእኩለ ሌሊት በብርቱ ትጸልይ ነበር። ጸሎቷም ሁል ጊዜ ተግባራችንን ያውክ ነበር። አለቃይም በህልም እንዳጠቃት አዘዘኝ። በዛች ሌሊት እንደ የሞተች እናቷ ሆኜ ታየዋት እና የተስፋ መቁረጥ ቃላትን በሹክሹክታ ነገርኳት። ጊዜሽን እያባከንሽ ነው። እነዚህ ጸሎቶች ከንቱ ናቸው። እናም ከእንቅልፏ ስትነቃ ያልተለመደ የክብደትና የሐዘን ስሜት ተሰማት። እናም በዚያች ሌሊት አልጸለየችም። ከ3 ቀን በኋላ እንደገና አጠቃናት። በዚህ ጊዜ እንደ ጥቁር ጥላ ታየንና እሷን እያሳደድን ታየናት። በህልሟ ጮኸች። ፍርሃትም በመንፈሷ ውስጥ ገባ። ብዙም ሳይቆይ የእኩለ ሌሊት ጸሎቷን ሙሉ በሙሉ አቆመች። ኢዮብ ምዕራፍ 3 ቁጥር 16 እንዲህ ይላል፣ እግዚአብሔር በህልም ይናገራል፣ መመሪያውንም በሌሊት ያትማል። እናም እግዚአብሔር በህልም ሊያስተምር ይችላል። ጠንቋዮች በህልም ሊያበላሹ ይችላሉ። ከታካራት የመጣ አንድ ወጣት ዘመዱ በህልም ሲመግበው ያይ ነበር። ያ ዘመድ በእኛ የአስማት ቡድን ውስጥ ነበር። እኔ የህልም ምግብ በላው። የእሱ የገሃዱ ዓለም ቢዝነስ ተዳከመ። ሲጸልዩለትም መንፈስ ቅዱስ ያ ዘመድ የአስማት መተላለፊያ እንደነበር ገለጠ። ሰዎችን በህልም በተደጋጋሚ ስታይ፣ የሌሊት ጉብኝቶችን በህልም ስትበላ ወይም ከእንቅልፍ ስትነቃ የመረበሽ ስሜት ሲሰማ፣ ይህም ወደ የጥቃቱ ምንጭ የሚጠቁም መንፈሳዊ ምልክት ሊሆን ይችላል። የመንፈሳዊ ጉልበት ሽግግር እውነት ነው። በአስማት ውስጥ በአካላዊ ግንኙነት፣ በእጅ መጨባበጥ፣ በእቅፍ ወይም በተጋሩ ነገሮች አማካኝነት ከሰዎች ምናባዊ የህይወት ጉልበት እንስባለን። ሽግግሩ ከተደረገ በኋላ ተጠቂው ብዙውን ጊዜ የደከመ፣ የተደናገረ ወይም በድንገት የታመመ ሆኖ ይሰማዋል። እኔም በአንድ ወቅት ሳሙኤል የተባለ ወጣት አገልጋይ ላይ አነጣጥሬ ነበር። የተቀባ ቢሆንም ከማን ጋር ወደ ግላዊ ቦታው እንደሚፈቅድ ጥንቃቄ የጎደለው ነበር። የምክር አገልግሎት ለመፈለግ አስመስዬ እምነቱን አገኘው። ለእኔ ሲጸልይና እጄን ሲይዝ ከራሱ ላይ ኃይል ወይም ጸጋን ሳብኩኝ። በዚያን ሌሊት እሱ በጥላ የተዋጠ መሆኑን የሚያሳይ ህልም አየ። ከ2 ቀናት በኋላ አገልግሎቱ በመንፈስ የደረቀ መሰለው። ለሰዎችም እንዲህ አላቸው፣ እኔ እሳቱን ከእንግዲህ ሊሰማኝ አልቻለም አለ። እናም ኢየሱስ እንኳን ኃይል ከእርሱ ሲወጣ ተሰምቶት ነበር። ማርቆስ ምዕራፍ 5 ቁጥር 30 የእግዚአብሔር ልጅ መንፈሳዊ ሽግግርን ከተሰማው እኛም ትኩረት መስጠት አለብን። ከአንድ ሰው ጋር ከተገናኘን በኋላ ለሚሰማ ያልተለመደ ድክመት ጥንቃቄ ማድረግ አለብን። አንዳንዴ አካላዊ የሚመስለው ነገር መንፈሳዊ ነው። በመንፈሳዊው ዓለም ምንም ነገር ያለ ቁጥጥር አይከሰትም። ጠንቋዮች በብዛት በክትትል ይተማመናሉ። እኛም መረጃ ለመሰብሰብ መንፈሳዊና አካላዊ ወኪሎችን እንጠቀማለን። እጣ ፋንታዋን መያዝ የምንፈልገውን ናና የምትባል ልጅ አስታውሳለሁ። በሄደችበት ቦታ ሁሉ በአውቶቢስ ጣቢያ፣ በሱቆች፣ በህልምም ጭምር በአጋጣሚ የምትታይ ሰው መድበን ነበር። ያ ሰው እኔ ነበርኩኝ። ናና ለአንድ ሰው እንዲህ አለች፣ ለምን ሁል ጊዜ ተመሳሳይ ሴት በየቦታው አያለው? ያ ሆን ተብሎ የሚደረግ ቁጥጥር መሆኑን አላወቀችም። በአራ ውስጥ ያለ አንድ ነጋዴ ሁል ጊዜ በነገሮቹ ላይ በጣም ፍላጎት ባለው ደንበኛ ዘውትር ይታዘብ ነበር። ያ ሰው ነበረ በየእጅ መጨባበጥና በየንግግር መንፈሳዊ መረጃን ከሚሰበስቡ ወኪሎቻችን አንዱ ነበር። ነጋዴው ነፃነትን ሲፈልግ አንድ ነብይ የጠንቋይ መንፈስ ሰውን በመጠቀም እንደሚከታተለው አረጋገጠ። ግጥጥሞችን ተደጋጋሚ ካስተዋላችሁ ስለ ህይወታችሁ እንግዳ ጉጉት ወይም አንድ አይነት ሰው በመስመር ላይ ወይም ከመስመር ውጪ ባልተለመደ መልኩ ስታዩ ንቁ ሁኑ።
ጠንቋይ ያለ ቁጥጥር በተሳካ ሁኔታ ማጥቃት አይችልም። ጠንቋዮች በቀጥታ መቅረብ በማይችሉበት ጊዜ ብዙ ጊዜ እንስሳትን፣ ነፍሳትን ወይም ነገሮችን ይጠቀማሉ። ድመቶችን፣ ጉጉቶችን፣ እንዲያውም እንደ መስታወት፣ ጌጣጌጥ ወይም የቤት ዕቃዎችን መንፈሳዊ ተልእኮችን ሊሸከሙ ይችላሉ። በመጀመሪያዎቹ ዓመታት እኔ በተደጋጋሚ ራሴን ወደ እንስሳት እቀይር ነበር። በቤቴ ተቃራኒ የምትኖር አንዲት ክርስቲያን ሴት ነበረች። በየምሽቱ 2 ሰዓት በመስኮቷ ለመመልከት በጥቁር ድመት አካል ውስጥ ገባ ነበር። አንድ ምሽት የሙት እሳት ብላ ጮኸች። እኔም በአስማተኞች ስብሰባ ቦታ ውስጥ የሚቃጠል ስሜት ተሰማኝ። ልሞት ነበር። በሚቀጥለው ጠዋት ድመቷ እኔ የለቀኩት መንፈስ ከቤቷ ጀርባ ሞታ ተገኘች። ሌላ ጊዜ አስማታዊ ነገር በአበባ ማስቀመጫ ውስጥ በመደበቅ ቤተሰቡን አስመታናቸው። በድንገት አንድ ፓስተር ሲጎበኛቸው ያንን ነገር ለይቶ በማወቅ እንዲያቃጥሉት ነገራቸው። ሰላም ወዲያውኑ ተመለሰ። ዘዳግም ምዕራፍ 72 ከቁጥር 5 እስከ 26 የተረገሙ ነገሮችን ወደ ቤታችሁ እንዳያመጡ ያስጠነቅቃል። እንግዳ የእንስሳት ምልክቶችን ወይም የሚያሳስቡ ነገሮችን ካስተዋላችሁ ጸልዩ፣ እናም አካባቢያችሁን ቀድሱ። እኔ ይህንን ሁሉ የማካፍለው ላስፈራራችሁ ሳይሆን አይኖቻችሁን ለመክፈት ነው። ድግምት ወይም ጠንቋይነት በብልሃት የሚደበቀው በተለመደው ሁኔታ ውስጥ ነው። እናንተን የሚያስመታችሁ ሰው ወዳጅ የሆነ ጎረቤት፣ ምቀኛ ዘመድ ወይም ፈገግታ ያለው የሥራ ባልደረባ ሊሆን ይችላል። ነገር ግን አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 እንደሚያስታውሰን መንፈሳዊ ነገሮች መንፈሳዊ ማስተዋልን ይጠይቃሉ። እኔ በፈገግታ በእጅ መጨባበጥና በሚታወቁ ፊቶች ጀርባ የሚሰራ ያ የተደበቀ ጠላት ነበርኩኝ። ነገር ግን የኢየሱስ ክርስቶስ ምሕረት በካፕኮስት በተደረገው ጉባኤ አዳነኝ። በእግዚአብሔር ኃይል ስር ወደቅኩኝ። ለ3 ምሽቶች ሳኦል ወደ ደማስቆ በሚወስደው መንገድ ላይ ያየውን ተመሳሳይ የሚያሳውር ብርሃን አየው። ስነቃ የቃል ኪዳኑ ሰንሰለቶች ለዘላለም ተሰበሩ። እናም አንድ ሰው በጥንቆላ እንደሚያስመታችሁ ከተጠራጠራችሁ አትፍሩ። ፍርሃት ጨለማን ያበረታል፣ እምነትን ያጠፋዋል። ይህም በታላቅ ድምፅ ጸልዩ። ጌታ ኢየሱስ ሆይ መንፈሳዊ አይኖቼን ክፈት፣ በዙሪያዬ ያሉትን የተደበቁ ጠላቶች ሁሉ ግለጥ፣ በችግሬ ጀርባ ያለውን ፊት ሁሉ ግለጥ። ሕይወቴን የሚከታተል የጨለማው ኃይል ወኪል ሁሉ ይጋለጥ። እናም በኢየሱስ ደም ኃይል የሌለው ይሁን። ማንኛውም የክፋት ግንኙነት፣ ማንኛውም የተረገመ ነገርና በእኔ እድል ላይ ያለን ማንኛውንም ማጭበርበር እቆርጣለሁ። መለኮታዊ ጥበቃና መንፈሳዊ ማስተዋልን በኢየሱስ ኃይል ስም እቀበላለሁ። አሜን። ብርሃን ሲያጋልጠው ጨለማ ኃይሉን ያጣል። ዛሬ በእናንተ ፊት የምቆመው እንደ እንግዳ ሳይሆን አንድ ጊዜ በጨለማ ጥላ ውስጥ እንደተመላለሰ ሰው ነው። በአስማት ዓለም ውስጥ እኖር ነበር። ጠንቋዮች ሰዎችን ለማጥቃት የሚጠቀሙባቸውን ዘዴዎች፣ ስልቶችና ምልክቶችን አውቃለሁ። ብዙዎቻችሁ እየጠየቃችሁ ስለሆነና እንደውም አታውቁትም ስለሆነ ዛሬ እውነቱን እያጋለጥኩኝ ነው። አንድ ነገር ልንገራችሁ፣ ድግምት እውነት ነው እና ሁል ጊዜ ግልጽ አይደለም። ጠላት ሁል ጊዜ በከፍተኛ ጩኸት አይመጣም። ብዙ ጊዜ የሚመጣው በሌሊት እንደ ሌባ ጸጥታ ነው። ጠንቃቃ ካልሆናችሁ በስቃያችሁ ጀርባ ያለው ማን እንደሆነ ፈጽሞ ላታውቁ ትችላላችሁ። ሰዎች ሲሰቃዩ የምትመለከቱበትንና እጣ ፋንታ ነው ብዬ በውስጤ የምስቅበት ቀናትን አስታውሳለሁ። ነገር ግን በግርግሩ ጀርባ ያለውን እውነት ማየት ጀመርኩኝ እና ድንገት መጥፎ ዕድል ሁል ጊዜ በአጋጣሚ የሚመጣ እንዳልሆነ ተረዳው። አንዳንድ ጊዜ ሆን ተብሎ የሚደረግ ጥቃት ነው። በህይወት እንደምትቀጡ እንዲሰማችሁ በሚያደርጉ መንገድ ይመጣል። ነገር ግን እውነታው በጣም የከፋ ነው። አንድ ሰው በጥንቆላ ሲያስደግምባችሁ የመጀመሪያው ምልክት ብዙውን ጊዜ ድንገተኛና ያልተገለጸ ውድቀት ሆኖ ይታያል። ህይወታችሁ ወደፊት እየሄደና ሁሉም ነገር በቦታው ያለ ይመስላል። ከዚያም ምንም ማስጠንቀቂያ ሳይኖር ጥፋት ይከሰታል። አንድ ጊዜ አይደለም፣ 2 ጊዜ አይደለም፣ ግን በተከታታይ በሄዳችሁበት ቦታ ሁሉ እንደሚከተል ጥቁር ደመና ነው። ምንም ያህል ለመሮጥ ብትሞክሩም ማምለጥ አትችሉም። አንድ ቀን ጠዋት ትነቁ ይሆናል። ንብረታችሁ እንደጠፋ ለማወቅ በትጋት ሰርታችኋል፣
ታማኝ ነበራችሁ። ሆኖም ግን ገንዘብ እንደ ውሃ በወንፊት ከእጃችሁ መውጣት ይጀምራል። ደሞዙ ይዘገያል፣ የንግድ ደንበኞች ይጠፋሉ፣ ኢንቨስትመንቶች ይወድቃሉ እና ያልተጠበቁ ወጪዎች መምጣታቸውን ይቀጥላሉ። ይሄ የህይወት የተለመደው ውጣ ውረድ ብቻ አይደለም። ይሄ ሌላ ነገር ነው። ይሄ ሆን ተብሎ የተደረገ ማበላሸት ነው። ወደ ላይ እንዳትወጡ የሚከለክላችሁ የማይታይ ኃይል ነው። በቀጭን ገመድ ላይ እየተራመዳችሁ እንደሆነና አንድ ትንሽ ስህተት ወደ ጉድጓድ እንደምትጥላችሁ ይሰማችኋል። ከዚያም ጤንነታችሁ መታመም ይጀምራል። ስለዚህ በድንገት አንድ አፍታ ጠንካራ ናችሁ፣ እናም በሚቀጥለው ቀን ደካማ ናችሁ። ዶክተሮች ሊያብራሩት የማይችሉት እንግዳ ህመሞችን መታመም ትጀምራላችሁ። የደም ግፊታችሁ ከፍ ያለ ነው፣ ወይም የስኳር መኖር የተዛባ ነው፣ ወይም ሰውነታችሁ በህመም የተሞላ ነው ይባላሉ። መድኃኒት ትወስዳላችሁ፣ መመሪያዎችን ትከተላላችሁ፣ ነገር ግን ምንም አይቀየርም። ህመሙ መመለሱን ይቀጥላል እና ሰውነታችሁ እንደ ጦር ሜዳ ይሰማችሁ ይጀምራል። በአካል መነካት አያስፈልጋችሁም። የሚያስፈልጋቸው መንፈሳዊውን ኃይል መላክ ብቻ ነው እና ሰውነታችሁ ኢላማ ይሆናል። ግንኙነታችሁ ባልታሰበ ሁኔታ መበታተን ይጀምራሉ። ቀድመው ተወዱት የነበሩ ሰዎች ቀዝቃዛና ራቅ ያሉ መሆን ይጀምራሉ። ያመናችኋቸው ጓደኞች በእናንተ ላይ መነሳት ይጀምራሉ። ሰላማዊ የነበረው ጋብቻ በክርክር የተሞላ ይሆናል። ለምንድነው ሁሉም ሰው በድንገት በእናንተ ላይ የተነሳው ብላችሁ ታስባላችሁ? ነገር ግን ይሄ በሰዎች ብቻ አይደለም፣ ከነሱ በስተጀርባ ያለው መንፈሳዊ ኃይል ነው። ጠንቋይነት ብዙውን ጊዜ የሚሰራው ከእናንተ ጋር ቅርበት ባላቸው ሰዎች አማካኝነት ነው። እነሱም ጥቅም ላይ እየዋሉ እንደሆነ እንኳን ላያውቁ ይችላሉ። እየረዱ እንደሆነ ሊያስቡ ይችላሉ። ነገር ግን እነሱ በእርግጥ ጥቃቱን ወደ ህይወታችሁ እየተሸከሙ ነው። ደንበኞች ይሄዳሉ፣ ምርቶች ውድቅ ይደረጋሉ እና የምታደርጉት እያንዳንዱ እቅድ ይፈራርሳል። በእኔ ላይ እርግማን አለ ወይ ብላችሁ ታስባላችሁ እና እምነታችሁን በመጠራጠር ትጀምራላችሁ። እግዚአብሔር ረሳኝ ብላችሁ ሊሰማችሁ ይችላል። ነገር ግን እውነታው የሆነ ሰው በእናንተ ላይ እየሰራ ነው። ይቀኑባችኋል። በእድገትና ስኬታማ መሆናችሁን ማየት አይችሉም። እናንተ በዝግታ ቦታ ላይ እንድትቆዩ ጥፋትን ወደ ህይወታችሁ ይልካሉ። አቅመቢስ ሆናችሁ እንድትቀሩ ይፈልጋሉ። ለዚህ ነው በድንገት የሚያጠቁት። ራሳችሁን ለማዘጋጀት ወይም ራሳችሁን ለመከላከል ጊዜ እንዳታገኙ ነው። በጨለማው ዓለም በነበርኩበት ጊዜ በዚህ መንገድ የጠፋ ብዙ ሰዎችን አይቻለሁ። ህይወታቸው ለምን በድንገት እንደተቀየረ አልገባቸውም ነበር። እድል ወይም እጣ ፋንታ እንደሆነ ብቻ አስበው ነበር። ድንገተኛ መጥፎ እድል ብዙ ጊዜ የሆነ ሰው እየጠነቆለባቸው እንደሆነ የመጀመሪያው ምልክት ነው። በመንፈሳዊ ጦርነት ውስጥ የመጀመሪያው እርምጃ ነው። እናንተ ካጋጠማችሁ አትለፉት። እንደ አጋጣሚ ነው ብላችሁ ችላ አትበሉት። ጠላት ሊያወርዳችሁ እየሞከረ ስለሆነና ይህንን ለማድረግ ከእናንተ ጋር ቅርበት ያለውን ሰው እየተጠቀመ ስለሆነ ትኩረትን ስጡት። ተመሳሳይ ችግር እያጋጠማችሁ ይቀጥላልና እንደ ዑደት ውስጥ እንደተጣላችሁ ይሰማችኋል። በንቃትና በተስፋ ትነሳላችሁ። እቅድ ታወጣላችሁ፣ ትጸልያላችሁ፣ ትጾማላችሁ፣ የሚገኘውን መፍትሄ ሁሉ ትሞክራላችሁ። ሆኖም ይሄ ተመሳሳይ ችግር እንደ ጥላ መመለሱን ይቀጥላል። መጀመሪያ ላይ ህይወት አስቸጋሪ እንደሆነች ብቻ ልታስቡ ትችላላችሁ። የሆነ ስህተት እየሰራችሁ እንደሆነ ወይም በመንፈሳዊ ጠንካራ እንዳልሆናችሁ በማሰብ ራሳችሁን ልትወቅሱ ትችላላችሁ። ነገር ግን ችግሩ ያለ ምህረት ሲደገም የአንድ ጊዜ ክስተት ከመሆን ይልቅ ስርዓት ሲሆን ይሄ የተለመደ እንዳልሆነ መረዳት አለባችሁ። ይሄ የመንፈሳዊ ጥቃት ምልክት ነው። እናም ብዙ ጊዜ እየጠነቆለባችሁ ያለው ሰው ስራ ነው። ጠላት ሁል ጊዜ በአዲስ ችግሮች አያጠቃም። አንዳንዴ የሚያጠቃው በተመሳሳይ ቦታ በመያዝ ተመሳሳይ ህመሞችን በመድገም እናንተ እስክትደክሙ ድረስ ነው። የመድገም ስልትን ይጠቀማል፣ ምክንያቱም መንፈሳችሁን ስለሚሰብር ተስፋ አስቆራጭ ያደርገዋል። እናም በመጨረሻም መከራውን እንደ ህይወታችሁ አካል በመቀበል ትጀምራላችሁ። እውነታው ግን ተመሳሳይ ችግር መምጣቱን ከቀጠለ እናንተ እድለቢስ ስለሆናችሁ አይደለም። የሆነ ሰው ያንን ችግር በተደጋጋሚ ወደ ህይወታችሁ ለመላክ መንፈሳዊ መንገድ እየተጠቀመ ስለሆነ ነው። በአንድ ጥቃት የረኩ አይደሉም።
ተጠምዳችሁ እንድትቆዩ ማድረግ ይፈልጋሉ። ጥረታችሁ ለማሸነፍ የማይቻል በሚመስሉ መሰናክሎች ይገጠማሉ። ጠንክራችሁ ትሰራላችሁ፣ ነገር ግን በጭራሽ የድካማችሁን ፍሬ አታዩም። እግዚአብሔር እንደረገማችሁ ወይም ለዘላለም ደሃ ሆናችሁ ለመቅረት እንደተወሰነላችሁ መጠራጠር ትጀምራላችሁ። በእሱ ጀርባ መንፈሳዊ ኃይል አለ። አንድ ሰው እናንተን ለማቆየት ያንኑ ችግር ወደ ህይወታችሁ ይልካል። ሊያዩት የሚፈልጉት መከራችሁንና ውድቀታችሁን ነው። ህይወታችሁ ፈጽሞ ወደፊት እንዳይሄድ ለማድረግ ድግግሞሽን ይጠቀማሉ። አንዳንዴ ችግሩ ስሜታዊ ወይም ግንኙነትን የተመለከተ ሊሆን ይችላል። እናንተ በተበላሹ ግንኙነት ዑደት ውስጥ ተጣብቃችሁ ልታገኙት ትችላላችሁ። ከሰው ጋር በምትቀራረቡ ቁጥር በህመም ያበቃል። እናንተ ተመሳሳይ አይነት ሰውን ልትስቡ ትችላላችሁ፣ ወይም ደግሞ በተደጋጋሚ ተመሳሳይ አይነት ክህደት ሊደርስባችሁ ይችላል። እናንተ ስለ ትዳር አጋር ጸልያችሁ ሊሆን ይችላል፣ ነገር ግን በእያንዳንዱ ግንኙነት በልብ ስብራት ይጠናቀቃል። በፍቅር እንደተረገማችሁ በእናንተ ላይ የሆነ ችግር ያለ እስኪመስላችሁ ሊሰማችሁ ይችላል። ነገር ግን ይሄ የአስማት ግልጽ ምልክት ነው። ጠላት ስሜታዊ ህይወታችሁን ኢላማ እንደሆነ ያውቃል። ብቸኛ፣ ግራ የተጋባችሁና የተገለላችሁ ሆናችሁ እንድትቀሩ ይፈልጋል። ስለዚህ እሱ ሰላም እንዳታገኙ ለማድረግ ያንኑ ችግር ደጋግሞ ይልካል። በሌላ በኩል ደግሞ ችግሩ ከጤና ጋር የተገናኘ ሊሆን ይችላል። ከህመም ልታገግሙ ትችላላችሁ፣ ነገር ግን ህመሙ ይበልጥ ተባብሶ ሊመለስ ይችላል። ተመሳሳይ ህመም፣ ተመሳሳይ ድክመት ደጋግሞ ሊሰማችሁ ይችላል። ሰውነታችሁ እየከዳችሁ እንደሆነና እንደ ማሸነፍ የማትችሉት ጦርነት እየተዋጋችሁ እንደሆነ ሊሰማችሁ ይችላል። ይሄ ሲከሰት የጤና ችግር ብቻ አይደለም፣ ይሄ የመንፈሳዊ ጥቃት ነው። አንድ ሰው እናንተን ለማዳከም፣ ጥንካሬያችሁን ለመምጠጥና ተጋላጭ ለማድረግ በሽታን ደጋግሞ ወደ ህይወታችሁ ይልካል። እናንተን ለማፍረስ ይፈልጋሉ። ይሄ ምልክት በተለይ አደገኛ የሚያደርገው የእምነት ህይወታችሁን ሊጎዳ ስለሚችል ነው። እናንተም በእግዚአብሔር ላይ መጠራጠር ልትጀምሩ ትችላላችሁ። ጸሎታችሁ መልስ እየተሰጠ እንዳልሆነ ሊሰማችሁ ይችላል። በእውነት የዳናችሁ መሆናችሁን ወይም እግዚአብሔር እየሰማ መሆኑን ልትጠራጠሩ ትችላላችሁ። ጠላት በእምነት ስርዓት ላይ ጥቃት ለመሰንዘር ድግግሞሽን ይጠቀማል። ተስፋ እንድትቆርጡ ይፈልጋል። ስለዚህ መከራውን እንደ ዕጣ ፋንታ እንድትቀበሉት ይፈልጋል። ነገር ግን ይህ እንዲሆን መፍቀድ የለባችሁም። የተደጋገመ ችግር የእናንተ ዕጣ ፋንታ እንዳልሆነ ልትገነዘቡ ይገባል። ይሄ መንፈሳዊ ተልእኮ ነው እና አንድ ሰው ከጀርባው አለ። ተመሳሳይ ችግር በተደጋጋሚ ሲያጋጥማችሁ ይሄ ማስጠንቀቂያ ነው። እንድትጠነቀቁና ትኩረት እንድትሰጡ ጥሪ ነው። ይህንንም ስትረዱ መዋጋት መጀመር ትችላላችሁ። መንፈሳዊ ህይወታችሁን ማጠናከር ትችላላችሁ እና እናንተ ከጥቃቱ ጀርባ ያለውን ሰው ማጋለጥ ትችላላችሁ። ድግግሞሽ የእናንተ እውነታ እንዲሆን አትፍቀዱ። ምክንያቱም ጠላት ከዚህ ውስጥ ለማቆየትና እስክትላቀቁ ድረስ አያቆምም። በአስማት ዓለም ውስጥ ጉልበት በጣም አስፈላጊ ነው። አስማተኛ ሁል ጊዜ በቀጥታ አያጠቃም። አንዳንዴ ሰዎችን እንደ ማጓጓዣ፣ እንደ ዕቃ፣ እናንተን ለማሟጠጥ እንደ መሳሪያ ይጠቀማሉ። እነሱ በአካል ከእናንተ አጠገብ መሆን አያስፈልጋቸውም። መንፈሳዊ ተጽዕኗቸውን ከእናንተ ጋር በተገናኙ ሰዎች ላይ መላክ ይችላሉ እና ውጤቱም ተመሳሳይ ነው። ይደክማችኋል፣ ጉልበታችሁ እንደተሟጠጠ ይሰማችኋል እና ራሳችሁን እያጣችሁ እንደሆነ ይሰማችኋል። ይሄ በጣም አታላይ ከሆኑ የጥቃት አይነቶች አንዱ ነው። ምክንያቱም እንደ ተራ ህይወት ስለሚታይ ነው። ምናልባት በስራ ምክንያት እንደደከማችሁ ታስቡ ይሆናል፣ ወይም ደግሞ በጭንቀት ምክንያት እንደሆነ ልታማክሩ ትችላላችሁ። ነገር ግን እውነታው መንፈሳዊ ኃይል እየሰራ መሆኑና እናንተን ለመጉዳት የምታምኑትን ሰው እየተጠቀመ መሆኑ ነው። አንዳንድ ሰዎችን ስታገኙ ስሜታችሁ እንደሚቀየር ልታስተውሉ ትችላላችሁ። ፍርሃት፣ ድብርት ወይም አለመመቸት መሰማት ትጀምራላችሁ። ምክንያቱም ላታውቁት ትችላላችሁ። ነገር ግን ሰውነታችሁ ምላሽ ይሰጣል። ልባችሁ በፍጥነት መምታት ሊጀምር ይችላል። ራስ ምታት ሲጀምር ወይም በደረታችሁ ላይ ድንገተኛ ክብደት ሊሰማችሁ ይችላል። በአጋጣሚ አይደለም። ይሄ በአንተና በአንተ ላይ ጉዳት ለማድረስ በሚጠቀምባቸው ሰዎች መካከል ያለው መንፈሳዊ ግንኙነት ነው። ጠላት የእነሱ መገኘት በመጠቀም መንፈስህን ያዳክማል። ደካማ ሰው ለመቆጣጠር ቀላል ስለሆነ
ተጋላጭ እንድትሆን ያደርጋል። ጉልበትህ ሲሟጠጥ በግልጽ ማሰብ አትችልም። በብቃት መጸለይ አትችልም። ጠንካራ ውሳኔዎችን መወሰን አትችልም። ጠላት በትክክል የሚፈልገው ይህንኑ ነው። አንዳንድ ጊዜ እያደከመ ያለው ሰው ምን እያደረገ እንደሆነ እንኳን አያውቅም። የሚቀናብህ ያለህን ነገር የሚፈልግ ወይም እንዳንተ ማደግ ስላልቻለ መራራ ስሜት የተሰማው ሰው ሊሆን ይችላል። ሊወድህ አስመስሎ ሊቀርብ ይችላል። ነገር ግን ልቡ በምቀኝነት የተሞላ ነው። በወዳጅነት ሊንቀሳቀስ ይችላል። ነገር ግን መንፈሱ ጠላት ነው። በጠንቋይነት ቅናት ጠንካራ መሳሪያ ነው። አንድ ሰው በሚቀናበት ጊዜ ሳያውቅ እንኳን መንፈሳዊ ጥቃቶችን መላክ ይችላል። ክፉ ነገር ሊያደርግብህ ይችላሉ፣ ሊረግሙ ይችላሉ፣ ወይም ከአምላክ ጋር በማይጣጣም ጸሎት መንፈሳዊ ተጽዕኖቹን ወደ ህይወትህ ሊጋብዙ ይችላሉ። አንተም የደረሰብህ ጉዳት ሰለባ ሳይገባ ትሰቃያለህ። ለምን? አንተን እየጎዳ ያለው ሰው በአንተ ላይ መንፈሳዊ ጥቃት ለመፈጸም አንተን የሚያምኑ ሰዎችን እንደ መተላለፊያ በመጠቀም የተለመደ ነው። ይሄ ሰው ጓደኛ፣ የቤተሰብ አባል ወይም የትዳር ጓደኛ ሊሆን ይችላል። ጥቃቱን በቀጥታ የፈጸሙት እነሱ ላይሆኑ ይችላሉ፣ ነገር ግን እነሱ መተላለፊያ ናቸው። ኔጌቲቭ ኃይልን ወደ ህይወትህ ለማስተላለፍ ሊያገለግሉ ይችላሉ። በአጠገባቸው ስትሆን ጉልበትህ እንደተሟጠጠ የሚሰማህ ለዚህ ነው። ልክ በመሳሪያ እንደተሰካ ባትሪ እየተሟጠጠ ያለ ያህል ነው። ከውስጥህ ኃይል እየወጣ እንደሆነ ይሰማሃል። እናም እሱን ለማስቆም አቅም እንደሌለ ይሰማሃል። ይህንን በተረዳ ቅጽበት ራስህን መጠበቅ ትጀምራለህ። ራስህን ማራቅ ትችላለህ። መጸለይ ትችላለህ። መንፈሳዊ መሪዎችን መጠየቅ ትችላለህ። ጥንካሬ መሳሪያ ስለሆነና ጠላት ከውስጥ ሊሰርቀው ስለሚፈልግ ማንም ጉልበትህን እንዲያሟጥጠው አትፍቀድ። አንድ ሰው ሲጎዳህ ብዙ ጊዜ በህልም ዓለም በኩል ያጠቃል። ምክንያቱም መንፈስህ በጣም የተጋለጠበት ቦታ እዚያ ነው። ስትተኛ ጥበቃህ ዝቅ ይላል እና ጠላት ያንን ቅጽበት መልእክቶችን፣ ፍርሃትንና ስቃይን ወደ ህይወትህ ለመላክ ይጠቀማል። ይህ ምናባዊ ብቻ አይደለም፣ መንፈሳዊ ጦርነት ነው። በመጀመሪያ ህልሞቹ ያልተለመዱ ሊመስሉ ይችላሉ። እንግዳ ምስሎችን፣ ያልተለመዱ ሁኔታዎችን ወይም ትርጉም የማይሰጡ አስፈሪ ምልክቶችን ልታይ ትችላለህ። ነገር ግን ጊዜ እያለፈ ሲሄድ ህልሞቹ ይበልጥ ተጠናክረውና ተደጋጋሚ ይሆናሉ። ሰላምህን ለማጥፋትና እምነትህን ለማዳከም የተላኩ ናቸው። እንዲያስፈሩህና አቅም እንደሌለ እንዲሰማ የታሰቡ ናቸው። እናም እንቅልፍህን መፍራት እንደጀመርክ ጠላት የህይወትህን ክፍል ቀድሞ ተቆጣጥሮታል። ስለነዚህ ህልሞች አስደንጋጭ ከሆኑ ነገሮች አንዱ ብዙውን ጊዜ መልእክት መያዛቸው ነው። አንዳንድ ጊዜ ህልሙ በጣም የከፋ ፍርሃትን ሊያሳይ ይችላል። ጠላት ህልሞችን እንደ መሳሪያ ይጠቀማል። ምክንያቱም ህልሞች ሐሳባችሁንና ስሜታችሁን ሊነኩ ስለሚችሉ ነው። ስትነቁ የመንፈስ ጭንቀት፣ አለመረጋጋት ሊሰማችሁ ይችላል። እነሱ ትኩረትን የሚከፋፍሉና ደካማ እንድትሆኑ ታስበው ፍርሃትንና ግራ መጋባትን ለመፍጠር ናቸው። አይምሮህም ሲዘናጋ በዓላማችሁ ላይ ማተኮር አትችሉም። ውጤታማ በሆነ መንገድ መጸለይ አትችሉም። የእግዚአብሔርን ድምጽ በግልጽ መስማት አትችሉም። ጠላት ህልሞችን ግራ በመጋባት ሁኔታ ውስጥ እንድትቆዩ ይጠቀማል። እናም አንድ ሰው እየደገመባችሁና በግንኙነታችሁ አማካኝነት ህይወታችሁን እያነጣጠረ መሆኑን የሚያሳይ ምልክት ነው። ችላ ልትሉት አይገባም። ጠላት የህይወታችሁ መሰረት በማጥፋት እየሞከረ ስለሆነ መጸለይ አለባችሁ። ሌሎቹ ምልክቶችም ያልተለመዱ አካላዊ ምልክቶች ማሳየት ይጀምራሉ እና በሰውነታችሁ እንደከዳችሁ ይሰማችኋል። በሐኪሞች ወይም በማንኛውም የህክምና ምርመራ ሊብራሩ የማይችሉ የጤና ችግሮች ማስተዋልን ትጀምራላችሁ። እናም ለምን እንደሆነ ላትረዱት ትችላላችሁ። በአንድ ቀን ደህና ናችሁ፣ በሚቀጥለው ቀን ደግሞ ለመተንፈስ ትታገላላችሁ። ከባዱ ስሜት ይሰማችኋል፣ ወይም ግልጽ ምክንያት ሳይኖር በሚመጡና በሚሄዱ ህመሞች ትቸገራላችሁ። እነዚህም የእርጅና ወይም የጭንቀት ምልክቶች አይደሉም። እነዚህ የመንፈሳዊ ጣልቃ ገብነት ምልክቶች ናቸው እና ብዙ ጊዜ የድግምት ውጤት ናቸው። አንድ ሰው በድግምት እያነጣጠራችሁ ከሆነ ሰውነታችሁን ያጠቃሉ፣ ምክንያቱም ያውቃሉ አካላዊ ጥንካሬያችሁን ማዳከም ከቻሉ መንፈሳችሁንና ዓላማችሁን ማዳከም ይችላሉ። ልታስተውሉት የምትችሉት የመጀመሪያው ነገር ያልተገለጹ ህመም ነው። ጉዳት በሌለባቸው ቦታዎች ሰውነታችሁ ሊያም ይችላል።
በደረታችሁ፣ በራሳችሁ ወይም በመገጣጠሚያችሁ ውስጥ ከፍተኛ ህመም ሊሰማችሁ ይችላል። አጥንቶቻችሁ እንደታመሙ ሊሰማችሁ ይችላል። ወይም በሰውነታችሁ ውስጥ የማያቋርጥ ከባድ ስሜት ሊሰማችሁ ይችላል። መድኃኒት ልትወስዱ ትችላላችሁ፣ ማረፍ ትችላላችሁ፣ እናም መፍትሄ ለማግኘት ልትሞክሩ ትችላላችሁ። ግን ህመሙ ይቀጥላል። በየቦታው እንደሚከተል ጥላ ይመጣና ይሄዳል። ይህም የተለመደ አይደለም። አንድ ሰው በሰውነታችሁ ላይ ኔጌቲቭ ኃይል እየላከ መሆኑን የሚያሳይ ምልክት ነው። ግራ መጋባትን፣ ፍርሃትንና የአእምሮ አለመረጋጋትን ሊያስከትል ይችላል። በአንዳንድ ሁኔታዎች እንደ ማቃጠል፣ ማሳከክ ወይም በቆዳ ላይ እንደ መሳብ ያሉ ስሜቶች ይሰማቸዋል። ምንም ነገር ሳይኖር በሰውነታቸው ላይ የሆነ ነገር እየተንቀሳቀሰ ያለ ሊሰማቸው ይችላል። ይሄ የመንፈሳዊ መኖር ምልክት ነው። ጠላት በራሳቸው አካል ውስጥ ምቾት እንዳይሰማችሁ ለማድረግ እየሞከረ ነው። ደህና እንዳልሆናችሁ እንዲሰማችሁ ይፈልጋል። እናም ደህንነት ባልተሰማችሁ ጊዜ ትፈራላችሁ። ፍርሃት ደግሞ በጠላት እጅ ያለ ኃይለኛ መሳሪያ ነው። እነዚህንም ምልክቶች ሲያጋጥማችሁ በቁም ነገር መውሰድ አለባችሁ። እነዚህ የተለመዱ አይደሉም እና ችላ ሊባሉ አይገባም። በርትታችሁ ጸልዩ። በጌታ በኢየሱስ ክርስቶስ ደም በላያችሁ ላይ በእምነት ተናገሩ። ይህንን ማሸነፍ የምትችሉት በበረታ ጸሎት ብቻ ነው።